ሲመታኝ አርቶልኝ ይልሽ ወንድ ልጅ ስሜታዊ በጣም የሚያበሳጫቸውን ነገር ፊታቸው አታድርጊ። እኛ በብልጠት ነው የምንበልጣቸው። በተለይ ክብራቸውን የሚነካ ነገር በፍጹም አታድርጊ። ሊገሉሽም ይችላሉ። አርጁንም እኔን ወንድ ነው መታኝ። አየሽ ችግርሽ እኮ ይሄ ነው። የትኛውም ወንድ ቢሆን ክብሩን የሚነካ ነገር ፈጽሞ አይወጡም። ማሹስ ሱሪ ነው ልቅም እባክሽ ትዳሬን፣ ቤቴን፣ ልጆቼንና ሚስቴን አስቢ። ሁሉም ነገር ቀላል ይሆናል። ብቻ አንቺ ዋናው ሰላም ተከላከይ። ሰላም ምን ያልከት ነው? ምን አልኳት? አይ ከኔማ ፍቅር ይዟል። ታናቴ እንደዚህ ይባላል። አይ ግድ የለም እመን ይዟል። ጭምድድ አድርጓል። አይነ ራሱ ያስታውቃል። ፈጣጣ የሚባለው ይገልጽ። በቃ ከወደድክ ነው። ምንድን ነው? ከጠላም ደግሞ ጠላ ነው። እያመመሽ ኮርማም ነው። ሰላም ብላሽ ሰላም ይነግርሽ። ናታንና ዳጣ ጥሩ የፍቅር ጊዜ አብረው አሳለፉ። አቢጌል ደግሞ በቅናት ተንጨረጨረች፣ ተቃጠለች። ሰላም አቶ ደረጀን ስለ ልጇ አጥብቃ መጠየቅ ጀምራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጠይቃለሁ። ተወዳጁን የዳጣ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። እንግዲህ እንደምትመለከቱት በመግቢያው ላይ እንዳያችሁት ኤቢ አሁንም እንደ ኢኩቤተር ነገር መፈልፈሏን አልተወችም ማለት ነው። ስለ ዳጣ እንግዲህ ወደ ኋላ ተመልሳ የዳጣ አጀንዳ ይዣለው ጥናት አድርጌያለሁ በማለት እንግዲህ ለእናቷ ዳጣ ላይ ያደረገችውን ጥናትና ምርምር እያቀረበች ትገኛለች። ስለ ኮከብ ነው ወይስ ስለ ጨረቃ ምርምር እያደረግሽው ስትባል እንግዲህ ስለ ዳጣ መሆኑን ተናግራለች። ስለ ዳጣ እንግዲህ እስኪ ምንድን ነው ደግሞ ብላታለች ማለት ነው። ማርቴ መቼስ አንቺ የማታመጪው ነገር የለም ደግሞ አሁን ምን ልትይ ይሆን? ልትገለይ ሙከራ ልታረግብኝ ልትይ ነው ወይስ ምን ልትይ ነው? በማለት እንግዲህ ስታጣጥልባት ነበረ። እኔ እኮ እዚህ ቤት አትረዱኝም፣ የሚረዳኝ ሰው የለም፣ ሁሌ እኔ የሚታየኝ ነገር ደግሞ ለእናንተ አይታያችሁም ብላ እንግዲህ እናቷን ጭቅጭቅ እያደረገቻት ነበረ። እናትየዋ ደክሟት ያው ከስራ ስትመጣ ኤቢ ደግሞ ቤት ውስጥ የምጠብቃት ሁሌም በነገር ነው። እንዲሁም ከእህቷ ጋር እየተጣሉ ነበር የደረሰችው ማለት ነው። ሲበሉ አደርሰኝ ይባላል። እኔ ግን እናንተ ስትጣሉ ስትጨቃጨቁ ነው የምመጣው። እንደውንስ ምን ይሻለኛል እያለች እየተማረረች ነበረ። ኤቢ እንግዲህ ከትንሿ ከውሃ ጋር እየተበጣበጠች ነበረ፣ እንደው እየተደባደበች የደረሰችባትና ማርቴ በቃ ይቅርታ ነው ያለችው ማለት ነው። ይቅርታ ማሚ፣ የኋላ እንጣልሽ ሽግልሽል ልጠብሽ እያለች እያስመሰለች ነበረ። ማርቴም እንግዲህ አስመሳይ ብላስ ነው ወደ ክላሷ የሄደችው። ክላሷ ገብታ እንግዲህ ልብሷን ለመቀየር ስትገባ ተከትላት ገብታ ያው ስለ ዳጣ ጥናት አድርጌያለሁ ነው ያለችው። አትረዱኝም፣ ስሚኝ ማሚ ስሚኝ፣ ቢያንስ ሁሉንም ነገር ልንገርሽ፣ ግን እኔ ጀምሬ እስከምጨርስ እንድታቋርጭኝ አልፈልግም ነው ያለቻት። እና እስኪ ሁሌ አትረዱኝም፣ ለእኔ የሚታየኝ ለእናንተ አይታያችሁም ትያለሽ፣ እስኪ ዛሬ ግን ንገሪኝ ልስማሽ ብላ እንግዲህ እየሰማቻት ነበረ። ያው ስለ ዳጣ አመጣጥ ነበር ስታወራ የነበረው። ዳጣ እዚህ ቤት ስትመጣ መጀመሪያ በድንገት ነበረ ሮጣ ወደ ቤት የመጣችው። አባዬ እንደውም ውጪ ብሎ ሲያስወጣት አልወጣም ሁላ ብላ ነበረ። ከዛ በኋላ ደግሞ አባዬ መልሶ አንጥቶ ከጎዳና ነው የመጣችው፣ የጓደኛዬ ልጅ ናት አለ። እንደዚህ እያለ ሲቀጥል ደግሞ ዳጣ እራሷው የጎዳና ልጅ እንደሆነች እሱንም ተናግራለች። እና ደግሞ አዲስ አበባ ነው ያደግኩት እያለች ነው። ሲቀጥል አዲስ አበባ ጎዳና ላይ እንዳደገች ተናግራለች።
ሌላኛው ደግሞ የሲሳይ ልጅ ናት ተብሏል። አሁን ላይ ደግሞ እናት እንደሌላት እናቷን እንደማታውቅ ስታወራ ሰምተናል። እና ይሄ ሁሉ ነገር ተደማምሮ አባቷን ካላወቀች እውነት የሲሳይ ልጅ ከሆነች ሲሳይስ ደውሎላትም አያውቅ፣ መቶ ጠይቋትም አያውቅ። እንዴት እንደዚህ ሊሆን ይችላል እማዬ ነበር ያለችው። እና ይሄን ሁሉ ጥናት አድርገሽ መጨረሻው ምን ሆነ ነው ያለቻት። ምንድን ነው እስኪ መጨረሻው? እንግዲህ ኤቢ ማለት የፈለገችው የአባዬ ልጅ ናት ነው ልትል የፈለገችው፣ እህቴ ናት ለማለት ነው። ይሄን ሁሉ ዙሪያ ጥምጥም ስትዞር የነበረውና ሲቀጥል ደግሞ አርጁን ሄዳ ደብድበዋለች። ስትደበድበው ሄዳ እህቶቼ ጋር ሁለተኛ እንዳደርሱን ያለችው። አባዬንም ከዚህ በፊት አባዬ ብላ እየጠራችሁ ትገኛለች። እሷ እንዴት አባዬ ልትል ትችላለች? በማለት እንግዲህ ነገር ስትቆሰቁስ ነበረ። ማርቲ እንግዲህ ተረታታለች። ልትይ የፈለግሽውን ነገር ተረድቼሻለሁ። ይሄንን ደግሞ ለራስሽ ነሽ ያረጋገጥሽው። ዲኤንኤ ምርመራ አድርገሽ እኔና አንቺ ከፍተን አረጋግጠሻል። አሁን ምን ፈልገሽ ነው ያለቻት። እንግዲህ ይሄንን እያወሩ ባሉበት ነው አቶ ደረጀም ከውጭ እየመጣው ማለት ነው። እናትና ልጅ አንድ ላይ ተቀምጣችሁ ምን እየዶለታችሁ ነበር ሲል የነበረው። ምን እዚህ አቃጥላ ልገለኝ ነው እያለችው እና ኤቢ አሁንም እንደገና ወደኋላ አንቺ ልጅ ግን ምን ይሻልሻል ብሎ እንግዲህ አባትየው ሲቆጣት ውጪ ብላ ማርቲ ማስወጥታታለች ማለት ነው። ያው ሚስጥሩ ለአቶ ደረጀ ባይነገርም ከመኝታ ቤት አስወጥታታለች። ሰላምዬ ደግሞ እንግዲህ ዳጣን ሚስጥር እንድትነግሪኝ ይፈልጋለሁ፣ ለናታን ነግረሽ ለኔ የደበቅሽው ሚስጥር ምንድን ነው? የረሳሁልሽ እንዳይመስልሽ ነው ያለቻት። ምንድን ነው ደግሞ የረሳሁት ነገር አለ እንዴ? ከዚህ በፊት ምግብ ሰርቼ አብልቼሽ እንዴት ነው ጣፍጦሽ ነበር ማለት ነው እያለች እንግዲህ ወሬ ስትቀይስባት ነበረ። ወሬ ለመቀየስ አትሞክሪ፣ ለናታን የነገርሽውን ሚስጥር ለእኔም እንድትነግሪኝ ፈልጋለሁ ነው ያለቻት ማለት ነው። አንቺና ናታን እኮ በቃ ሚስጥራችሁ እናትና ልጅ ነው የምትመስሉት፣ አትደባበቁ ተብላችኋል እንዴ ነበር ስትላት የነበረው። እንዴት ነው እናትና ልጅ እንሆናለን እንዴ? ልጄ ይመስላል እንዴ ነበር ስትላት የነበረው። አይ ልጅሽ በእድሜ ሳይሆን በእድሜ አታደርሹም፣ ግን ስትቀራረቡ ሚስጥር ስትነጋገሩ ልክ እናትና ልጅ ናችሁ የምትመስሉት ነው ያለቻት ማለት ነው ዳጣ። የሰላም ምላሽ እንግዲህ አንቺና ናታንን እንግዲህ ስታገቡ እኔ ለሁለታችሁም እናት ሆናለሁ ማለት ነው ያን እያለች ነው። ሰላም እንግዲህ ናታንና ዳጣ እንዲጋቡ በጣም ትፈልጋለች። እናት ሆናችኋለሁ በጭፈራው ማለት ነው ብላለች። እንግዲህ ያው ቢሳካላት ደስ ይላታል። ይሄን ነገር እኔ አስቤበት አላውቅም፣ አንቺ ሞት ትይዣለሽ ማለት ነው ወይ እያለች ከሰላም ጋር እየተቀላለደች ነበረ። ሙድ እያስኩኝ አይደለም ዳጣ፣ ጭራሹኑ አትብሰጂ፣ ስለ ናታን ያለሽን አመለካከት አስተካኪ። ያው ስታንቀላፊ ይሄ ልጅ ግን በኋላ ወዶሽ ተስፋ ከቆረጠና ሌላ ሴት ከሄደ ያኔ እሪ ያዙኝ ልቀቁኝ ብትይ ምንም የምታመጪው ነገር የለም፣ ልታገኙ አትችይም። ናታን ቆንጆ ልጅ ነው። ሲቀጥል ደግሞ ብዙ ሴት የሚፈልገው አይነት ወንድ ነው። ስለዚህ እየተለመንሽ ለምንድን ነው ወዲያ ወዲህ የምትይው? ተጠቀሚ፣ በጊዜሽ ተጠቀሚ እያለች እየመከረቻት ትገኛለች። አንቺ ስለወደደሽ ነው እንጂ እኮ ባይወድሽ እዚህ ጋር ያው ኤቢ ሁሌ እያስቸገረችው አይደለም ወይ? አንቺ ያለሽበትን ሁኔታ አረዳሻለሁ። እዚህ ቤት ሆነሽ ከናታን ጋር ፍቅር መጀመር እንደሚከብድሽ አውቃለሁ። ሲቀጥል ደግሞ ጋሺ ኤቢ ይሄ ሁሉ ላንቺ ጥሩ ስሜት አይኖራቸውም ከሱ ጋር ፍቅር ብትጀምሪ። ግን ናታን የሚፈልገው አንቺን ነው። ማመቻቸት አለባችሁ። አሁን ላይ የፍቅር ጥያቄውን ባትቀበይ፣ ፍቅር ባትጀምሪም ግን የሆነ ምላሽ መስጠት አለብሽ። ናታንን የራስሽ ማድረግ አለብሽ እያለች እንግዲህ እየመከረቻት ትገኛለች። ይሄ የምትይው ነገር የሚሆን ነገር አይደለም። እኔ ለራሴ ብዙ ጥያቄዎች አሉብኝ። ናታን ወንድሜ ቢሆንስ ብላ እንግዲህ አመልጧታል። እንዲህ ምን ማለት ነው? ወንድምሽ ቢሆን ወንድሜ ቢሆን ማለት እናትና አባትሽን አታውቂም እንዴ ነበር ስትላት የነበረው። ያው አመልጧት ነው ዳጣ። በእርግጥ ይሄንን መናገር አልፈለገችም። ለሰላም ያው ሚስጥሯን መናገር አልፈለገችም። እናስ ሰላም ይህን ሁሉ ጥያቄ የመጠይቀው እንግዲህ ያው ልጅ ጠፍታባት ስላለች በሕፃንነቷ የተጣለች ልጅ ስላለች ልጄ ናት ብላ ስለምታስብ ነው። በእርግጥም ልጇ ናት። እንግዲህ እውነቱ አልወጣም፣ አንድ ቀን መውጣቱ አይቀርም። አቶ ደረጀ እውነቱን እስካሁን አልነገራትም። እሷም ጥያቄዋን አልተወችም።
አቶ ደረጀ ወደ ቤት በጊዜ መጥቶ ነበረ። ማንም በሌለበት እንግዲህ ሰላም ብቻ በሆነችበት እና ማንም የለም ወይ ልጆቹ የት ሄደው ነው ነበር ያላት ሰላምን እና ሁሉም ወጥተዋል። አሁን አቢጌል ጠዋት እንደወጣች አልተመለሰችም ነበረ መልሷ ማለት ነው። እና እንዴ ወረሽ እየቀረበ ነው ወይ እየበረታሽ ነው ወይ እያላት ነበረ። እንግዲህ ያው እርግዝናዋ እየገፋ ስለሆነ አሁን ትንሽ ነው የቀረኝ አዎ እያለች ነው። ያው ሰራተኛ ቢመጣልሽ የሚያግዝሽ ጥሩ ነበረ፣ ብቻሽን ስራ ላይ እንዳትጎጂ ልጆቹም ያግዙሻል ነው ሲላት የነበረው። ሰራተኛ አያስፈልግም እኔ ጠንካራ ሴት ነኝ ወልጄም ቶሎ እነሳለሁ ብላ እንግዲህ ተጨማሪ ሰራተኛ ቤት ውስጥ እንዲመጣ አልፈለገችም። ማርቲም ያንቺን ሀሳብ ታከብራለች፣ ስለዚህ አይዞሽ በርቺ ነበር ሲላት የነበረው እና ጥሏል ሲል ጥለከኝ እየገባክ ነው በቃ እኔን እየሸሸክ ነው አይደል ነበር ስትል የነበረው። በገዛ ቤትክ ተሳቀክ እንድትኖር አደረግኩክ አይደለ ጋሼ ይቅርታ ነው ያለችው። አይ ምንም አይደለም ነበረ መልሱ። ያው እሷን ሲያይ ይፈራል፣ ይሸማቀቃል። ከአንቺ ብሸሽም ከኃጢአቴ ግን መሸሽ አልችልም፣ የምሸሸው አንቺን ብቻ ነው ነበረ ሲላት የነበረው። እና እኔም ሁሌ መጠየቄን አልተውም፣ ግን ልጄ በህይወት አለች ወይ ልጄ እንዳለች ታውቃለህ ወይ እያለች እየጠየቀችው ነበረ። እረዳሻለሁ፣ ሁሉም ነገር በጊዜው ይስተካከላል፣ በቅርብ ጊዜ ሁሉንም ነገር አስተካክላለሁ፣ አንቺ ብቻ አትጨናነቂ እያለ እየመከራት ይገኛል። ያለችበትን እባክህ ታውቃለህ ወይ ብላ እየጠየቀች ነበረ። ይሄ በቀላል የሚነገር ነገር አይደለም፣ ግን ብዙ ደስታዎች አሉ። ይሄ ቤት የቆመው በፍቅርና በእምነት ነው። ስለዚህ ቤቴ እንዲበጠበጥ አልፈልግም፣ ለምታረጊው ነገር ሁሉ ጥንቃቄ አድርጊ ብሏታል ማለት ነው። እሷም እሺ ጋሼ ብላ ተቀብላለች። ያው የአቶ ደረጀ ትዳር እንዳይፈርስ ብዙ ሚስጥሮችን ይዛ የተቀመጠች ሰላም ናትና አሁንም እንግዲህ ትልቅ ሚስጥር ነው በሆዷ የያዘችው። እየጠበቀች ትገኛለች ልጇን። በሰላም አንቺ ተገላገይና ሁሉም ነገር ይስተካከላል፣ እንዲህ በቀላል የሚስተካከል ነገር አይደለም ብሏታል። በእርግጥ አሁን ላይ በተሰማ ደስታ ብቻ የሆነ ለዛውም ነፍሰ ጡር ሆና በጣም ከባድ ስሜት ውስጥ ነው የምትገባውና ደረጀ ያው አስተዋይ ሰው ነው። ነገሮችን በብልሃት ነው የሚያስኬድ